ነው የገባሁት። ውጭ ስትይ ከቤት ውጭ? አዎ ከቤት ውጭ ከሄልሽ ጋር። ይሄ ግን የልሹ ስራ ነው አይደለ? እሷ ነች እንደዚህ ተጫወተችብሽ። በፈጣሪ ምን ሆኛለሁ? ለምንድን ነው ሁሉም ሰው የሚስቅብኝ? ቆይ ጠብቂ። ይቅርታ፣ በዚህ ግን አለመሳቅ አይቻልም። ማይልኝ አልፈልግም አልወድህም ብለሽ ማይልኝ። አልምልልም ለምን ነው? እሺ ትንሽ አስቢበትና ትነግሪኛለሽ። ሰላም ጤና ይስጥልኝ ውድ ቻናል የቤተሰቦች እንዴት ናችሁልኝ? እንግዳ ድራማ በክፍል 45 ላይ እንግዲህ ኑኑ የተቀባችውን ሜካፕ ፊቷን ሳታይ ከቤት ወጣ ብዙዎችን ስታዝናና ነበረ። ከቤት እስከ ውጭ ድረስ እሷ ሀገር ሰላም ነው ብላ እንግዲህ ዘንጣ ነበር የወጣችው። ያው ኑኑ አንዳንዴ ሰው ታምናለች፣ በጣም የዋህ ስለሆነች ነው። እሱም ደግሞ እንግዲህ ስላመነቻት ነበር ኤልሹን ቆንጆ ነሽ፣ ምንም ነገር አያስፈልግሽም እንደዚህ ውጭ ስትላት አምናት እንግዲህ ከቤት ወጥታ ነበረ። እናም እንግዲህ ራሷን ያየችው ሰዓት እንዴት እንደጮኸች ማለት አስባችሁታል? እንዴት ሆና እንደዋለች ማለት ነውና እና ለአጋጣሚ ቤሉል እንግዲህ ይሄን ነገር አይቶ ነበረ። ከሁሉ ቀድሞ ያያት እሱ ነው። ወደ ኤልሹ ክላስ ሲሄድ ይህ ነገር እንደዚህ ሆና ፊቷን ሲያያት ምን አለ ቢቀርባት እያለ ነበር። እሷ ግን በጣም አምሮብኛል ማለት ነው፣ በጣም እኮ ማለት ትኩር ብሎ አየኝ አይነት ነገር ማለት ነው። አደነቀኝ ወይም ደግሞ ደነገጠ በውበቴ ምናምን ብላ ራሷን እስከ መፎከስ ደርሳ ነበረ። እንግዲህ ስትመለስ ቤሉል እንግዲህ አብሯት የነበረውን ልጅ ደብድበውታል ከአዶናይ ጋር ሆነው ማለት ነው። በመጨረሻም እንግዲህ ቤት ከመጣች በኋላ መጀመሪያ ያገኘቻት ሄለን ነበረች። ሄለን ስስቅ መቼም ብዙዎቻችሁ እንዴት እንደሳቃችሁ አስበዋለሁና እኔ ለስንተኛ ጊዜ ያየዋት እንደሳቅኩኝ ማለት ነውና ሄለን ስታያት ማለት ነው የልጇ ስራ እንደሆነ ነው ያወቀችውና በጣም ቆንጆ ነው እና እንደውም እኔንም ነገ እንደዚህ እንድሰራኝ አደርጋለሁ እያለች ሙድ ስትይዝባ ነበርና ከዛ ደግሞ እንግዲህ መሲ ናት ያገኘቻት በቀጣይ። መሲ ደግሞ እኔ ስለደበረኝ እኔ ለማሳቅ ብለሽ ነው ወይ በማለት ብቻ በጣም የተዝናናንበት የኑኑ ሜካፕ ነው ማለት ትላንትና ዛሬ ወይም ደግሞ በክፍል 44 እና 45 ላይ እንግዳ ድራማ ትንሽ ዘና የሚያደርግ ነው። የበፊቱ በጣም ጭንቅ ይል ነበር፣ የሆነ ጸብ፣ ጥላቻ ወይ የሆነ ነገር ስለሚሆን በጣም እንጨናነቅ ነበርና ይሄ ግን ትንሽ ፈታ የሚያደርግ ነው ማለት ነው። እንግዲህ ከዚህ ነገር በኋላ እንግዲህ መሲ ኑኑን ፊቷ እንደዚህ ለመሆኑ ምንድነው እኔን ለማሳቅ ነው ወይ ብላት ነበረ። እሷ ግን ኤልሹ እንደዚህ እንዳደረገቻትና ውጭ ከኤልሹ ጋር እንደነበረች ስትናገር መሲ በስልኳ እንድታየው ካሜራ ከፍታ ትሰጣታለች። ኑኑ ራሷን ነው የጠላችው። እንደዚህ ብኛ ነው ወየው አልኩት አለች እና እህቴ ይቅር በይኝ፣ አንቺ ነግረሽ ነበረ ኤልሹ ተንኮለኛ ናት፣ መቼም አትቀየርም። ነገር ግን አሁን እጄ ከሷ ፊት እንደዚህ ያደረግሽ ብዬ አልናገርም፣ እኔ እሰራላታለሁ ማለት እንግዲህ ምንድነው ያደረገችው? ኤልሹ ፊቷን ለመታጠብ ወደ መታጠቢያ ቤት ትገባለች ማለት ነው። እና ፊቷን ሳሙና ልቅልቅ ካረገችው በኋላ ኑኑ ውሃውን ትዘጋባታለች። ኤልሹ በጣም ትቃጠላለች በሳሙናው ማለት ነው። እና እንግዲህ ሳሙና ያቃጥላታል። በመጨረሻ ኑኑን ትጠራትና ውሃ እንድታመጣላት ስትጠይቃት የሚያቃጥል ውሃ ነበር የሰጠቻት፣ መታጠብ የማትችልበት ውሃ።
እና እንግዲህ ትምህርት ቤት እስከ መቅረት ድረስ በጣም ፊቷን የሆነ ምንድን ነው አሟት ነበር ማለት ይቻላል። እና እንግዲህ በደንብ ነው የተበቀለቻት። በነገራችን ላይ ኑኑ ላይ ብዙ አያስጠላም። የሆነ ጦጣ ነገር ነው የመሰለችው፣ ግን ብዙም አያስጠላም እኮ የሆነ ስታዩት ትስቃላችሁ እንጂ የሚያስጠላ ያን ያክል አይደለም ከሷ ላይ። እና ኤልሹ ግን እንግዲህ ተንከሲሷ ወንድሟንና ሌሎች ሰዎችን እንግዲህ እንዲደባደቡ አድርጋለች። በሷ ምክንያት አሁን ላይ ጆ በቀል እያሰበ ነው። ኑኑያትንም እጫወትባታለሁ እነሱንም እጫወትባቸዋለሁ እያለ ነው። ምን ሊያደርግ እንዳሰበ አላውቅም። ምክንያቱም ቀላል ነገር አይደለም ያደረጉት። ምንም ባላጠፋው ምንም በማያውቀው ሳያጣሩ በኤልሹ ተንኮል ብቻ ነው የደበደቡትና ምናልባት ወደፊት ኑኑንም ሊጎዳት ይችላል፣ ወይም ደግሞ ቤሉልንም እንደዛው ሊጎዳው ይችላል ብዬ አስባለሁኝ። በጣም ነው የተናደደው። በጣም ለምን አንደኛ በማያውቀው ምክንያት ነው የተደበደቡ፣ ሲቀጥል ደግሞ ለሁለት ነው የደበደቡት። በዛ የተነሳ በቀላቸዋለሁ እያለ ነው። ኤልሹ የስራሽን ይስጥሽ። ተንኮለኛዋ ኤልሹ እንግዲህ እንደዚህ አይነት መዘዝ አምጥታለች ማለት ነው። ሌላው ደግሞ እንግዲህ ቤሉል ኑኑን እንድታወራው ይጠይቃታል። እምቢ ብትለውም ግን በግድ ወደ ውጭ ወስዷት እንድታወራው አድርገዋል። ኑኑ አሁንም ከሱ ጋር መሆን እንደማትፈልግ ትነግረዋለች። ቤሉል ግን በአሁኑ ከሄድኩኝ አልመለስም፣ አልወድህም፣ አልፈልግህም በይኝ ማይልኝ ሲላት፣ እሷ ግን መማ አልምልም አልፈልግም ትላለች። እና ብዙ ማድረግ የምፈልገው ነገር አለ አሁን ላይ እንደዛ አይነት ነገር ውስጥ መግባት አልፈልግም ብትለውም እሱ ግን ከኔ ጋር ሆነሽ ማድረግ ትችያለሽ፣ እኔ ላግዝሽ እችላለሁ እንጂ በፍጹም ከዛ ወደኋላ አላስቀረሽም ካላማሽ እያላት ነበረ። እና እንግዲህ ኑኑ አልፈልግም እያለች ግን ሲጠጋት እና እሱ ሲያቅፋት ደስ ነው የሚላት። ያው ትፈልጋለች ግን የሄለን ማስፈራሪያ ስላለ ነው። እና በመጨረሻ እንግዲህ ውጭ ይሻላል ቤት ውስጥ ማውራት አንችልም ብላ ያው እሺ ባትለውም ግን ትንሽም ቢሆን ጭላንጭል እየሰጠችው ይመስለኛል። በእርግጥ ሄለንን ስለምትፈራ ነው። ስለዚህ ኑኑ ማድረግ ያለባት ነገር ለቤሉል ስለ ሄለን እውነቱን መንገር ነው። ስለ ሄለን እውነቱን ካወቀች ወይም ደግሞ ሄለን ከልጄ እንዳደርሽ እንዳለቻት ከነገረችውና ከሱ ከደረሽ ከቤት አባረራችኋለሁ እንዳለች ካወቀ ቤሉል ምን ማድረግ እንዳለበት እሱ ያውቃል። ሲቀጥል ደግሞ አይንዬ ቤት እንደሰጣቸው ደብቃቸዋለች። ቤሉል ቤት ሰጥቷት ነበር ለአይንዬ። አይንዬ ግን ሄለን ይሄን ነገር ለማንም እንዳትናገርና እዚህ ቤት ብቻ መኖር እንዳለባቸው ስለነገረቻት ለልጆቹ ቤሉል ቤት እንደሰጣቸው አልተናገረችም። ለዛ ነው መሲ በጣም ችግር ላይ ነው ያለችው አሁን ላይ። መሲ እዛ ቤት መኖር መሯታል። የወይዘሮ ሄለን ተንኮል አንድ ቀን ትገለናለች ብላ በፍርሃት ነው ያለችው። እና በዛ የተነሳ እንግዲህ መሲ እናቷን ከዚህ ቤት ወጣ ሌላ ስራ መስራት እንደምትፈልግ ትነግራታለች። እናም እናትየዋ እንግዲህ ከመውጣትሽ በፊት እዚህ ቤት ሆነሽ ስራ ፈልጊ እያለቻት ነው። በዚህ መሀል እንግዲህ መሲ ወደ ሳሎን ሄዳ ሄለንን ትምህርት መማር እንደምትፈልግና ስራ መስራት እንደምትፈልግ ስትነግራት ሄለን እህትሽ ትማር አንቺ ለምን ትማሪያለሽ? ራስ ወዳድ አትሁኝ፣ በዛ ላይ ስራ ከኔ ጋር እየሰራሽ ነው ብትላትም እሷ ግን ካቋረጥኩበት ትምህርቴን መማር እፈልጋለሁ ትላታለች። ሄለን ግን እኔ ገንዘብ የለኝም አልከፍልልሽም ትላታለች። እና መሲ እስከ ዛሬ ድረስ በነፃ ነው ሳገለግል የኖርኩት እየሰራው አይደለው ስትላት ቤተሰቦችን እኮ ተሸክሜ ነው ያለሁት ክፍያ ትፈልጋለሽ ደፋር በማለት እንግዲህ መሲን አናዳታለች። መሲ ግን በአሁኑ ቆርጣለች። የት ለመሄድ እንዳሰበች ባናውቅም መሲ ከዛ ቤት መውጣት ትፈልጋለች። ለዚህ ሁሉ ግን ተጠያቂው አይንዬ ናት። አይንዬ ቢያንስ ቤሉል ቤት እንደሰጣቸው ብትነግር እዛ ቤት ልጆቹ ሰብሰብ ብለው ይወጡ ነበረ። እሷ ግን ሄለን ያለቻትን ነገር ሁሉ ያመነች ለልጆቹ ስቃይ አንደኛ ተጠያቂዋ እናትየዋ ናት። በሌላ በኩል ደግሞ አይንዬ ቤሉልና ኑኑ ተቃቅፈው እንግዲህ አይታቸው በጣም ደንግጣለች። እንዴት ልጄ ታሳፍሪኛለሽ፣ እንዴት አደርጊያለሽ እያለች ነበረ። ምክንያቱም ሄለን ቤሉል ፍቅረኛ አለው በቅርቡ ያገባል፣ ስለዚህ ልጆችሽ ከልጁ እንዳይደርስ ብሏል ቶሚ ብላ እንግዲህ የውሸት ወሬ ነግራት ነበር እዚህ ቀደም። ኑኑ ግን የምታውቀው እውነት አለ። ምን እንዳሉ የቤሉል አባት ጋሽ ቶማስ ማለት ነው። ኑኑና ቤሉልን በአንድ ላይ እናድርጋቸው፣ አብረው ይሁኑ፣ ይጠናኑ፣ ከዛ ወደፊት ይጋባሉ ብሎ ነው እንጂ ያለው በፍጹም እነሱ ከልጄ አጠገብ እንዳትደርስ የሚል ቃል አልተናገረም። የሄለን የራሷ ተንኮል ነው ማለት ነው። ይህን ነገር ግን ኑኑ ስለምታውቅ ፍቅረኛ አለው እጮኛ አለው
ቶማስ እንደዚህ ብሎ የሚለውን ነገር አትቀበልም ማለት ነው፣ ስለምታውቅ ማለት ነው። እና እንግዲህ ዛሬ ቤሉል የአባትህን ገዳይ ማግኘት ትፈልጋለህ ወይ ብለው ሰዎች ይደውሉለትና ቤሉል ከቤት ወጥተዋል። እናም አባት ሲወጣ የለበሰው ልብስ እንደዚህ አይነት ነበረ። እናም ከሆነ ሰው ጋር ታይቷን ተብሏል። ይህ ነገርም ምናልባት ወደ ናሆም የሚያመራ ይመስለኛል። ምክንያቱም በባለፈው ዕለት ቴዲ መሲን ነጥቆ ሲሄድ ለወይዘሮ ሄለን ቶማስ ለመጨረሻ ጊዜ የነበረው ሲያወራ ቆሞ የታየው ከዛ ከጤና ቢስ ናሆም ጋር ነው ብሎ ነግሯት ስለነበረ ምናልባት ናሆምን ካጎቱ ጋር እንዳያጣሉት እየፈራው ነው። በእርግጥ እኔም ብሆን ናሆምን እጠረጥረዋለሁ። በዚህ መሀል እንግዲህ ኑኑና ቤሉል ውጭ ሊገናኙ ተቀጣጥረዋል። ድንገት ግን የኑኑ ወንድም ውጭ ላይ ቆሞ ነበረ። እናም እንግዲህ ኑኑ ከቤት ወጥታ ከግቢ ውጭ ስትሄድ ድንገት ወንድሟ ያያትና ከኋላዋ ይከተላት ነበረ። እሷ ቤሉልን ለማግኘት ነው የወጣችው። ምክንያቱም ቤት ውስጥ ማውራት አንችልም ችግር አለ ብለው ውጭ ላይ ተቀጣጥረዋል። ቤሉል ደግሞ ሌላ ሰው እየጠበቀ ውጭ ላይ ቆሟል። እሷ ደግሞ እሱን ለማግኘት ወደ ውጭ እየሄደች ነበር። ወንድሟ መኩ ደግሞ ከኋላው እየተከተላት ነበር። ምናልባት እሱ የሚጠብቃቸው ሰዎች ሳይመጡ ቀርተው ከኑኑ ጋር ውጭ ይገናኙ ይሆን ወይስ ወንድሟ ያስቆማት ይሆን? በቀጣይ በክፍል 46 የምናይ ይሆናል። እስከዛው ድረስ ሁላችሁንም ወዳችኋለሁ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለነበረን ቆይታ አመሰግናለሁ። ሰናይ ጊዜ